አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊው መሃል ዳሰሳ ፕሮግራማችን ከመሃል ሚዲያ ተጀምሯል። ሳምንቱ እንዴት አለፈ? እንግዲህ እኛ ጋር አሪፍ ነበር ቢኒ። ምን አይነት መረጃዎች አሉ የሚለውን ሰብሰብ አድርገን ሳምንቱ እንዴት አለፈ የሚለውን ከውድ ተመልካቾቻችን ጋር እየተወያየን ቆይታ ልናደርግ የተለያዩ መረጃዎችን አጠናቅረን ተገኝተናል። አንተ ጋር ምን መረጃዎች አሉ የሚለውን እኔና ከዛ በኋላ ደግሞ አንድ ሁለት እያለን እንቀጥላለን። እኔ ጋር እንግዲህ ትግራይ ክልል ውስጥ ያሉትን በዚህ ሳምንት የነበሩትን እንቅስቃሴ እንጎበኛለን። ከዛ ፋኖን በተመለከተ በአማራ ክልል ያለው ሁኔታ እንዲሁም ደግሞ በሀገራችን ለመጀመሪያ ጊዜ የተካሄደ ስፖርታዊ ውድድር አለ። እሱም በተመለከተ የተወሰነ ሐሳብ አነሳለሁ። እነዚህና ሌሎች ሐሳቦች እኔ ጋር አሉ። ውድ ተመልካቾቻችን ከኛ ጋር ከቆዩ አንቺ ያልሻቸውና እኔ ጋር ያሉትን መረጃዎች ያገኛሉ ማለት ነው። እንግዲህ ወደ አንቺ ልመልስሽና ካንቺ እንጀምር እስቲ ዛሬ። መልካም ቢኒ፣ ያው ወደ መረጃዎቼ ከመግባቴ በፊት እኔም አቤት ርዕሰ ጉዳዮችን ላስተዋውቅና የባህር በርን የተመለከተ እንዲሁም ደግሞ ለህወሓት ሊተላለፍ የነበረ ጋዝ በቁጥጥር ስር መዋሉን የአማራ ክልላዊ መንግስት ማስታወቁን የተመለከተ ከዛም ባለፈ ደግሞ በዚህ ባሳለፍነው ሳምንት ምክር ቤቱ የኢትዮጵያ ፕሬስ ድርጅትን የቦርድ አባላትን ሹመት ያጸደቀበትን የተመለከተ እንዲሁም ሌሎች በርካታ መረጃዎችን አጠናቅሬ ይዣለሁ ማለት ነው። ውድ ተመልካቾቻችን ፕሮግራሙን አዘጋጅተን ወደ እናንተ በማድረሱ እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር አብረናችሁ ቆይታ የምናደርግ ይሆናል። ከወደ መጨረሻ አካባቢም ደግሞ ከወትሮ ለየት ያለ ግጥም አዘል ሌሎችም በጉጉት እንዲጠብቁት ነው ውድ ተመልካቾቻችን ወደ መጨረሻዎቹ እንካቸው የምንላችሁ ይሆናል ማለት ነው። ወደ መረጃችን እናልፋለን ቢኒ። ከኔ ከመጀመሪያው መረጃዬ ስጀምር ለህወሓት ሊተላለፍ የነበረ 18 በርሜል ነጭ ጋዝ በቁጥጥር ስር መዋሉን የአማራ ክልላዊ መንግስት ማስታወቁ ይፋ ሆኗል። በሰሜን ወሎ ዞን ራያ ቆቦ ወረዳ ኬላ ላይ በተደረገ ጥብቅ ፍተሻ ነው በሌሊት ሲንቀሳቀስ የነበረ 18 በርሜል ነጭ ጋዝ በጫነ ታታ ተሽከርካሪ በቁጥጥር ስር መዋሉን የአማራ ክልል ኮሚኒኬሽን ቢሮ ያስታወቀው ማለት ነው። እንደ ክልሉ መንግስት ገለጻ እንግዲህ ይህ ነዳጅ ህገወጥ በሆነ መንገድ ለህወሓት ሊተላለፍ የነበረ ሲሆን የጸጥታ አካላት ባደረጉት ጥብቅ ክትትል ሊያዝ መቻሉን ኮሚኒኬሽን ቢሮ አስታውቋል። ይህ ክስተት እየተሰማው በትግራይ ጊዜያዊ አስተዳደርና በፌዴራል መንግስት መካከል የነዳጅ አቅርቦትን በተመለከተ ውጥረት በነገሰበት በዚህ ወቅት ነው። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ እንግዲህ ከቀናት በፊት እንደገለጹት የፌዴራል መንግስት ወደ ትግራይ ነዳጅ እንዳይገባ ገደብ የጣለው ህወሓት ለዳግም ጦርነት ዝግጅት እያደረገ ነው በሚል ምክንያት መሆኑን መጥቀሳቸው ይታወሳል ቢኒ። ያው እንግዲህ ይሄንንም ማስታኮ ለህወሓት ሊተላለፍ የነበረ 18 በርሜል ነጭ ጋዝ የጫነ ታታ ተሽከርካሪ በፍተሻ ኬላ አካባቢ መያዙን የተመለከተን መረጃችንን በዚህ ባሳለፍነው ሳምንት ይወጣ ነበር። እሱን እንካችሁ ለማለት ነው። እስቲ ወደ አንተ ወደ መጀመሪያው መረጃ እንለፍ። እንግዲህ እኔም እዛው ትግራይ ክልል ላይ ነው የምቆየው። አጼ ዮሐንስ የተዋጉት እንግዲህ የሱዳን ጦርን እሳቸው በስልጣን ዘመን ላይ ማለት ነው። የትግራይ ጽንፈኛ ግን ለምን ከሱዳኖች ጋር ወዳጅነት ፈጠረ የሚለውን ጉዳይ ነው ለማንሳት የምንሞክረው። አጼ ዮሐንስ አራተኛ ለኢትዮጵያ ዳር ድንበርና ለህዝባቸው ክብር ሲሉ በመተማ ጦርነት ላይ ህይወታቸውን የሰጡ ጀግና ንጉስ ናቸው። በወቅቱ ሀገርን ለመውረር የመጣውን የሱዳን መሐዲስቶችን ለመመከት ሲሉ አንገታቸውን እስከ መስጠት የደረሰ መስዋዕትነት ከፍለዋል። ዛሬ ግን ይህንን ታሪክ የሚቀይርና የሚያሳፍር አዲስ ክስተት እየታየ ይገኛል። በትግራይ ስም የሚንቀሳቀሰው ጽንፈኛ ቡድን አጼ ዮሐንስ የተዋጉትን የሱዳን ጦር የቅርብ ወዳጁና አጋሩ አድርጎ እየተንቀሳቀሰ ይገኛል ማለት ነው። በተጨማሪ የትግራይ ጽንፈኛ ቡድን የትግራይ ወጣት ለራሱ የፖለቲካ ቁማር መሳሪያ እያደረገው ይገኛል። በዚህ ሰዓት አጼ ዮሐንስ የትግራይን ወጣት አሰልፈው የሄዱት ሀገርን ከሱዳን ወረራ ለመታደግ ነበረ በወቅቱ ማለት ነው። ግን የዛሬ ያለው የትግራይ ወጣት ግን ሀገርን አሳልፎ ለመስጠት ከሱዳን ጋር እየሰራ ይገኛል ማለት ነው። ትናንትና አባቶች ለሀገር ክብር አንገታቸውን ሰጥተዋል። የዛሬው ወጣት ግን ያንን መከተል አቅቶት ከትናንትና ወራሪዎች ጋር በጋራ እየሰራ ሀገርን ለማፍረስ እየተንቀሳቀሰ እንደሆነ መረጃዎችም አሉ። አርሚ 7 ተብሎ የሚጠራው የቲዲኤፍ አባል መቀመጫውን በዛ ነው። እንደውም የሱዳኑን አልቡርሃን በመደገፍ ከሐሚቲ ጋር ጦርነትም እያደረጉ ነው። እንደውም ሐሚቲ በዚህ ሳምንት ባስተላለፈው መልእክት እባካችሁ የትግራይ እናቶች ልጆቻችሁን ወደ ሱዳን አትላኩ፣ በማያገባቸው ጦርነት ህይወታቸውን አይጡ የሚል መልእክትን አስተላልፏል። እንግዲህ አጼ ዮሐንስ የተዋጉላትን ሀገር የእሳቸው
የልጅ ልጆች ሀገርን አሳልፈው ለመስጠት እየተዋጉ መሆኑን የወጣው መረጃ አለና በዚህ ጽሁፍ ላይ ዋናው ሊተላለፍ የተፈለገው ነገር ምንድነው? የትግራይ ወጣቶች መንቃት አለባቸው፣ ከማን ጋር መቆም እንዳለባቸው መለየት አለባቸው የሚለውን ለማስተላለፍ ነው። እንግዲህ ወደ አንቺ ልመልስሽ። መልካም እንግዲህ ቢኒ እስቲ ወደ ቀጣዩ ወደ እኔ መረጃ ሳልፍ ደግሞ ምክር ቤቱ የኢትዮጵያ ፕሬስ ድርጅትን የቦርድ አባላትን ሹመትን ባሳለፍነው ሳምንት ያጸደቀበት ሁኔታ ነበረ። የህዝብ ተወካዮች ምክር ቤት የኢትዮጵያ ፕሬስ ድርጅት የቦርድ አባላትን ሹመት በአብላጫ ድምፅ አጽድቋል። የቦርድ አባላቱን ሹመትን አስመልክቶ ማብራሪያ የሰጡት በምክር ቤቱ የመንግስት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ እንግዲህ ተሿሚዎቹ በትምህርት ዝግጅት እንዲሁም ደግሞ ባዳበሩት ክህሎት የድርጅቱን ተልዕኮ ማሳካት የሚችሉ መሆናቸውን ገልጸዋል። ብሔራዊ ጥቅምን መረዳት የሚችሉ እንዲሁም ደግሞ ተቋሙን በስኬት እንደሚያበቁ የታመነባቸው መሆናቸውንም ተናግረዋል። በዚህም ደግሞ እንግዲህ ተሿሚዎቹ እነማን ናቸው የሚሉትን ስንመለከት 9 ተሿሚዎች ናቸው የቀረቡት የነበረው። እነሱም በአንደኛ ደረጃ የቦርድ ሰብሳቢ ሆነው ሹመታቸው የጸደቀላቸው ብሌን ማሞ እንዲሁም ደግሞ ፈዲላ ቢያ አባል ሆናለች። ተስፋዬ ዘውዴ እንዲሁም መሐመድ ካሳ፣ አፈወርቅ በደዊ፣ አስማረ ረዲ፣ ዮናስ በቀለ፣ ሀፍታይ ገብረ እግዚአብሔር እንዲሁም ደግሞ ዶክተር ኢሳያስ ካሳ አባል ሆነው እንዲሾሙ የቀረበውን የውሳኔ ሀሳብ ምክር ቤቱ መርምሮ በአንድ ድምፅ ታቅቦ በአብላጫ ድምፅ ያጸደቀበት ሁኔታ አለ። ተሿሚዎቹም እንግዲህ በምክር ቤቱ ቀርበው ቃለ መሐላቸውን ፈጽመዋል የሚል መረጃ ባሳለፍነው ሳምንት ሲዘዋወር ነበረ። እንግዲህ እኛም በተለያዩ ይዘቶቻችንም ሽፋን የሰጠነው መረጃችን ነበር። ይህንንም ለዛሬ መሀል ዳሰሳ ፕሮግራማችን እንዲሁም ደግሞ ለተመልካቾቻችን ባሳለፍነው ሳምንት የወጣ መረጃ ስለነበረ ለማጋራት ነው። ሁለተኛው መረጃ ይሄንን ይመስላል። እንግዲህ እኔ ትግራይ ክልል ላይ ነው የምቆየው። እንዲህ ያለው ነገር በሚዲያ እየወጣ የምትናገረው ነገር አይደለም ሲሉ አዲስ ዓለም ባሌማ ለህዋት ደጋፊዎች ተናግረዋል። እየነገርኳቸው ያለው ነገር አደገኛና ከባድ ሚስጥር ነው። ይሄ በሚስጥር መያዝ የሚገባውን ነገር ነው አሁን በቃል አውጥቼ እየነገርኳቸው ያለው። ስለዚህ እዚህ ደረጃ መድረሳችን ከበቂ በላይ ነው ሲሉ በዙም ውይይት ላይ አዲስ ዓለም ባሌማ መልእክታቸውን አስተላልፏል። ጥያቄ ተነስቶላቸው ነበረ። ጥያቄው የተነሳው የታደሰ ወረደ ጊዜ አስተዳደርን ለማፍረስ ለምን ዘገያችሁ የሚል ጥያቄ ነው። ቀደም ብላችሁ ማፍረስ እየቻላችሁ ይህንን ያህል ጊዜ ለምን ሳታፈርሱ ቆያችሁ የሚል ጥያቄ ቀርቦላቸዋል። እሳቸውም መልስ የሰጡበት አግባብ አለ። እንግዲህ አንደኛ ብለው ጊዜ አስተዳደሩን ቀደም ብለን ለማፍረስ ያልፈለግንበት ምክንያት አለን። እሱም አልተዘጋጀንም ነበረ። አሁን በመጠኑ ተዘጋጅተናል። ያኔ ግን እኛን ከርተው ወደሱ የሄዱ ሰዎች ስለ ወጪና መሰል ጉዳዮች ይነግሩ ስለነበረ ጊዜውን ያልጠበቀ ውሳኔ መወሰን ለኛ አደገኛ ስለነበረ ነው ያላፈረስ ነው ብለዋል። ሁለተኛ ያላፈረሱበት ምክንያት ሲናገሩ እኛ የጊዜ አስተዳደሮችን ለጊዜያዊ መግዣ ነበረ የምንፈልጋቸው። በተለይ ሁለተኛው ተሿሚ ጀነራል ታደሰ ወረደ አስተዳደሩ ለመምራት ብቁ እንዳልነበረ ሁላችንም እናውቅ ነበረ። እኛ ግን እሱ ጉዳያችን አልነበረም። ሌላም ሰው በቦታው ቢሾም ለኛ ችግር አልነበረውም። ዋናው ነገር እኛ ለዝግጅት የሚሆን ጊዜ ነበር የፈለግነው። ጊዜ በመጠኑም ቢሆን አግኝተናል ሲሉ ተናግረዋል። ከዛ በመለስ ደግሞ በሰጡት ምላሽ ላይ ባገኘነው መጠነኛ ጊዜ ምን ሰራን ቢባል አንደኛ ብለው ያቀረቡት ሰራዊቶቻችን የጎደላቸውንና የሚያስፈልገውን ሁሉ እንድናሟላ ማድረግ ችለናል። ከፋኖና ከሻቢያ ከሱዳን ጋር የጀመርነውን የትብብር ደረጃ ወደ ላቀ ደረጃ ማድረስ ችለናል። ሁሉም ነገር በሚዲያ አይነገርም። በተለይ እንዲህ ያለ ነገር በሚዲያ እየወጣ የምትናገረው ነገር አይደለም። አደገኛና ከባድ ሚስጥር ተደርጎ መያዝ የነበረበት ነገር ነው እየነገርኳችሁ ያለውት ሲሉ ተናግረዋል። እንግዲህ ስንጀምር በሚስጥር ነው የጀመርነውና እነዚህን ነገሮች ናቸው ዘርዘር አድርገው አዲስ ዓለም ባሌማ ለህዋት ደጋፊዎች መልእክትን ያስተላለፉትና እንግዲህ ጀነራል ታደሰ ወረደም ከዛ በኋላ ሐሳብ ሰጥተዋል። ስልጣኔን አላስረክብም ብሏል። በትግራይ ክልል ያለውን ጉዳይ እንግዲህ የምናየው ጉዳይ ይሆናል። ነገ ከነገ ወዲያ መጪው ጊዜ መልስ የሚሰጥበት ይሆናል። ወደ አንቺ መረጃ ልውሰድ። መልካም እንግዲህ ወደ ቀጣዩ መረጃ ሳልፍ የጠቅላይ ሚኒስትር ዶክተር አብይ አህመድን መልእክት ነው የምናገኘው። ኢትዮጵያ በምናብ የምትሳል ህልም ብቻ ሳትሆን በተግባር የምትገነባ
እውነታ ናት ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹበት ሁኔታ አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ነው የአራዳ ፓርክ አዲስ አበባን ለመግለጥ ያለውን ራዕይ በተግባር እያሳየ አንዱ ስራ መሆኑን ገልጸዋል። ቀደም ሲል ተዘንግቶና ለአደጋ ተጋልጦ የነበረውን የአራዳ አካባቢ ዛሬ ተመልሶ ተገንብቶ አስደናቂ የከተማ አካል መሆን መቻሉንም የገለጹበት ሁኔታ አለ። ኢትዮጵያን ደግሞ በምናብ ብቻ የምትሳል ህልም ሳትሆን በተግባርም የምትገነባ እውነታ መሆኗን ጠቅላይ ሚኒስትሩ አስምረው የተናገሩበት ሁኔታ አለ። ጤናማ ጽኑ ለመጪው ትውልድ ተስፋን ከተጨባጭ ሀብት ጋር የምትሰጥ በዓለም መድረክም ደግሞ ተወዳዳሪ የሆነች ሀገር እየተገነባች እንደሚገኝ ነው የተናገሩት። ይህንንም ተስፋ ወደ እውነታ የመለወጡ ተግባር እንግዲህ በየቀኑ እንደሚቀጥል ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው የገለጹበት ሁኔታ አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ በርካታ ስራዎችን እየሰሩ ነው። ሰሞኑን የተመረቁ አንደኛው ፓርክ ነው። እንግዲህ ሀገራችን በመልካም መንገድ ላይ ትገኛለች። ወደኔ መረጃ ስወስድሽ በአማራ ክልል የፋኖ ታጣቂዎች አንዱ በሌላው ላይ እርምጃ እየወሰዱ መሆኑ ተሰምቷል። በአማራ ክልል በትጥቅ የሚንቀሳቀሰው መንግስት ጽንፈኛ ሲል የሚጠራቸው ታጣቂዎች እርስ በርሳቸው እየተታኮሱና በርካታ አባላቶቻቸው ጭምር እየሞቱ መሆናቸው በዚህ ሳምንት የወጣው መረጃ ያመላክታል ማለት ነው። በዚህም በምዕራብ ጎንደር ዞን ቋራ ወረዳ ገለጉ አካባቢ የሚንቀሳቀስ ቡድን በ23/8/2018 ዓ.ም የዳዊት ዘመነ ወይም የቡድን ምክትል አዛዥ ሁለት ወንድሞችና ወላጅ አባቱን መግደላቸውን ተከትሎ የዳዊት ዘመነ የቅርብ ቤተሰቦች በሙሉ ከፍተኛ ቁጭት ውስጥ በመግባት በአካባቢው የሚንቀሳቀሱ ታጣቂዎችን ሊበቀሉ እንደሚችሉ ተሰምቷል ማለት ነው። በተመሳሳይ በማዕከላዊ ጎንደር ዞን ጣቁሳ ደንቢያና ጭድጋ ወረዳዎች የሚንቀሳቀሰው ቡድን የሚመራው ደረጀ በላይ ባለው የስልጣን ወዳጅነትና ስግብግብነት በመነሳት የጣና ብርጌድ አመራር የሆነውን ልባርግ ሙጩን ማስገደሉ ተሰምቷል። የእርስ በርስ መገዳደሉ በወሎ ቀጠና ሰሜን ወሎ ዞንም የቀጠለ ሲሆን ሙቄት ወረዳ 106ኛ ኮር በሚል ተደራጅቶ በሚንቀሳቀሰው ቡድን አባላት መካከል በተፈጠረ ግጭት ዘመቻ መሪ ጨልፍ ተስፋን ጨምሮ በርካቶች መሞታቸው ተሰምቷል። ይህ ሁኔታ አሁንም እንደሚቀጥል እየተገለጸ ሲሆን በዚህ ምክንያት በርካቶች እጅ እየሰጡ እንደሚገኙም ተሰምቷል። በዚህ በወሎ ቀጠና አፋብን ሚኒሊክ እዝ በሚል ተደራጅቶ የሚንቀሳቀሰው መንግስት ጽንፈኛ ሲል የሚጠራው ቡድን አመራሮች መካከል ልዩነት ተፈጥሮ ለግጭት ዝግጅት እያደረጉ ይገኛሉ። ምንም እንኳን አመራሮቹ ችግሮቹን እንፈታለን የሚል ጥረት እያደረጉ ቢሆንም ለግጭትና አዘናግተው ለማጥቃት ሁሉም በተጠንቀቅ ላይ እንደሚገኙ የውስጥ ምንጮቻችን ገልጸውልናል። እንዲሁም በምስራቅ ጎጃም ዞን ከሸበል በረንታ እስከ ሁለት እጁ እነሴ ወረዳዎች የሚንቀሳቀሱ የ201ኛ ኮር አመራሮች በአደረጃጀቱ ስር የሚገኙ የክፍለ ጦር አመራሮችን በ27/8/2018 ዓ.ም ሞጣ አካባቢ በማሰባሰብ በቀጣይ አቅጣጫና ውስጣዊ ችግሮች ዙሪያ የማወያየት እቅድ እንዳላቸውም ለማወቅ ተሰምቷል። እንግዲህ በዛ ክልል ያለው ጉዳይ ከመንግስት ጋር ብቻ አይደለም፣ አሁን እርስ በርሳቸውም እየተዋጉ ነው እና ይሄ ነገር በቃ ተብሎ አገር ወደ ሰላም እንደምትመጣ ተስፋ እናደርጋለን። ምኞታችንም ያ ነው። ኢትዮጵያ የተሻለ እንድትሆን ነው። ቅድም ስለ ምርቃት እያወራን ነበር። አሁን ደግሞ ይህንን ስናወራ እንደዚህ አይነት ነገሮች ይጋጫሉ እና ሁልጊዜም ስለ ልማት የምንሰማበትና ሰላም የምንልበት ነውና ወደ አንቺ ልውሰድሽ። በቀጣይነት እንግዲህ ያው አንተ የመጀመሪያ መረጃ ላይ ወደ አነሳው ጉዳይ ነው እኔም ትንሽ መለስ ምለው ያው ከዛ ጋር ስለሚመሳሰል ማለት ነው። ቢኒ በሱዳን እየተማረከ አንድ የትግራይ ተወላጅ ቅጥረኛ የአልቡርሃንን ሚስጥር ማጋለጡ ተሰምቷል በዚህ ባሳለፍነው ሳምንትና በሱዳን ብሉ ናይል ግዛት ውስጥ የተማረከው የትግራይ ተወላጅ ቅጥረኛ ተዋጊ የሱዳን ጦር መሪ የሆኑትን አብዱልፈታህ አልቡርሃን ጦርነቱን ለማራዘም በውጭ ሀገር ተዋጊዎች ላይ ያላቸውን ጥገኝነት የሚያጋልጥ ምስክርነትን ሰጥቷል። በህወሓት እንደሰለጠነ የተነገረው ይህ ግለሰብ እንግዲህ በሱዳን ጦር ውስጥ እየታየ ብቸኛው የውጭ ተዋጊ አይደለም፣ ሌሎችም እንዳሉ የተሰማበት ሁኔታ አለ። የሱዳን ጦር እንግዲህ ጦርነቱን ለማስቀጠል የኢራን ኦፕሬቲቭንና ከሙስሊም ወንድማማቾች ጋር ግንኙነት ያላቸውን ታጣቂዎችን ጨምሮ የተለያዩ የውጭ ኃይላትን ይጠቀማል የሚል ክስ በተደጋጋሚ ሲቀርብበት ቆይቷል። ይህ ቅጥረኛ ተዋጊ እንግዲህ የተማረከው በበርሊን በተካሄደ ሰላምና የሰብአዊ ድጋፍ ጉባኤ ማግስት ሲሆን በጉባኤው ላይ ዓለም አቀፍ ኃይሎች ለሰብአዊ እርዳታ ድጋፍ እንደሚሰጡ ቃል በመግባት
ጦርነቱ በአስቸኳይ እንዲቆም ጥሪ ማድረጋቸውም ይታወሳል። ቢኒ ያው እዚህ ሀገራችን ላይ ወደ ሰሜኑ አካባቢ ያለው ነገር እንዳለ ሆኖ ደግሞ ከዛ ሻገር ብለን ወደ ጎረቤት ሀገር ሱዳንም እንዲህ አይነት ነገሮችም እየተሰሙ ነው። ያው እንግዲህ ከሰሞኑ የሆነ ነገር ነው ማለት ነው ይሄ አሁን ያሻገርኩት መረጃ። እንግዲህ ኢሳያስ አፈወርቂ ብዙ ጊዜ ወታደሮቹን ለሌሎች ሀገራት በመስጠት ገንዘብ ያገኛል። ህዋቶችም ከኢሳያስ አፈወርቂ ጋር መስራት ከጀመሩ ጀምሮ ያንን መንገድ ነው የተከተሉት። ሰው ገንዘብ ሳያስፈልጋቸዋል ወታደሮችን ከትግራይ እየመለመሉ እንግዲህ ለአልቡርሃን በገንዘብ ነው እየሸጡ ያሉት እየተደራደሩ። እዛ ጋር ሄደው ስለሚደርስባቸው ጉዳይ አይመለከታቸውም ህዋቶች። እንዳጠቃላይ የሀገራችን ብቻ ሳይሆን የጎረቤት ሀገሮቻችን ሰላም መሆን አብሮ ለማደግም ሰላም ነውና እንግዲህ ሰላም እንመኛለን ለአካባቢው ማለት ነው። ወደ እኔ የመጨረሻ መረጃ ልውሰድሽ። ንቃተ ህሊና የሚባል ሰው በተደጋጋሚ ይህ ሳምንት ሲነሳ ነበረ። ይህ ሰው ለመጀመሪያ ጊዜ በሀገራችን ኤምኤምአይ የሚባል የስፖርት ውድድር ላይ ፈርቀዳጅ ሆኖ ለመወዳደር ከቦንጋ ድረስ መጥቷል። በዚህ ልጅ ጉዳይ ላይ የተጠናከረ ዘገባ ነው ለተመልካቾቼ ማድረሰው። ንቃተ ህሊና ዳግም መነጋገሪያ መሆኑን ቀጥሏል። በቪዲዮም መልእክት አስተላልፏል። መልእክቱ እንዲህ ይላል። ህዝቡም በጣም ይህን መልእክት ከሰማ በኋላ እየተላቀሰ መልእክት እያስተላለፈ ይገኛል። ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፋ ዞን ጠሎ ወረዳ ተነስቶ ቲክቶክ ላይ ከወጣበት ቀን ጀምሮ ብዙሃኑን አነጋግሯል። አዲስ አበባ ከከተመ በኋላ የሁሉም ኢትዮጵያዊ ቲክቶክ ተጠቃሚን ትኩረት ማግኘት የቻለ ልጅ ነው። ይሄ ልጅ በኢትዮጵያ የመጀመሪያው ድብልቅ ማርሻል አርት ውድድር ላይ እንዲካሄድም በፈርቀዳጅነት ለመወዳደር ራሱን ካጨበት ቀን ጀምሮ በራስ መተማመኑ በጂም የሚታየው ያልተቋረጠ ትግልና የላብ ጠብታ ብዙሃኑን አስገርሞ ያውቃል። ሁልጊዜም ታሸንፋለህ አሊያም የምትሸነፍ ይመስልሃል ተብሎ ሲጠየቅ በልበ ሙሉነት ይናገር የነበረው የማሸንፍ አይመስለኝም ግን እንደማሸንፍ ደግሞ አውቃለሁ ይል ነበረ። በልቡ አንዳች ጥርጣሬ እንደሌለው ለማሳየት ነው ይህንን ሲናገር የነበረው። ተጋጣሚ ዮሐንስ ስለሺ ወይም ጆኒ የሚባለው ግለሰብ ከውድድሩ አስቀድሞ በውድድሩ ምን እንደሚገጥመው ያውቃል። ነገር ግን ለስፖርቱ ጅማሮ ራሱን ሊሰዋ መጥቷል ያለው ሲል ተናግሯል ማለት ነው። እንግዲህ ይሄ ልጅ ከዛ ቦታ ተነስቶ ወደዚህ ሲመጣ ትልቅ ተጋጣሚ እንደሚገጥመው ያውቃል። ነገር ግን ለስፖርቱ ፈርቀዳጅ ሆኗል። ተጋጣሚውም ይሄንን መስክሮለታል ማለት ነው። አፍ አውጥቶ ማለት ነው። ለስፖርቱ ጅማሮ ራሱን ሊሰዋ መጥቷል ያለውም ከዚህ አንጻር ነው ማለት ነው። ከውድድሩ በኋላ ውጤቱ ምንም ይሁን ምን ታሪክ ስምህን በመዝገብ ላይ ያሰፍራል ሲል ተናግሮት ነበረ። እንግዲህ ጆኒ በዚህም ሲሞካሽ የነበረው ያው በውድድሩ ውስጥ ገብቶ ተሸንፏል። አባቱን ግን በቀኝና እናቱን ደግሞ በግራ አስቀምጦ እንዲህ ሲል ተናግረዋል። ይሄ መልእክት ነው ብዙዎችን ልብ የነካው ማለት ነው። ወዳጆቼ እስከዚህም አብራችሁ ስለሆናችሁ አመሰግናለሁ። ውድድሩን በደንብ ተወዳድሬ እንደማንኛውም ሰው ባሸንፍ ደስ ይለኝ ነበረ። ይህንን ሲናገር ግን ፍጹም ኩራት ከፊት ለፊቱ ይታይ ነበር ማለት ነው። አባቴን መሆን አልፈልግም። አባቴ ድሃ ነው። በብዙ ችግሩ አድጌያለሁ። ትልቁ ህልሜ ለእነሱ መድረስና ልጆቼ እኔ የኖርኩትን እንዳይኖሩ ማድረግ ነው ሲል ተናግሯል። ንግግሩን ቀጠል በማድረግ በመድረክ ላይ ወጥቼ ደረቴን ነፍቼ ስናገር መንገድ ላይ ደረቴን ነፍቼ ስራመድና የሚደርስበት አለ ስላችሁ የተነሳውበትን ስለማወቅና የሚደርስበትን አእምሮዬ ስለሚያሳየኝ ነው ሲል ተናግሯል። በዚህ መካከል የአባቱን የለቅሶ ድምፅ ሰምቶ አታልቅስ አባቴ ሲል የተናገራት ቃል በአሁኑ ሰዓት በማህበራዊ ሚዲያ እጅጉን ከተወደዱና ብዙሃኖቹ እየተጋሩት ያለ ቃል ነው። በተጨማሪም የህይወት መንገዱ ለብዙ ወጣቶች አበረታችና አነቃቂ እንደሆነ ጠቅሶ አሸንፊያለሁ የምለው ለዚህ ነው ያለው ንቃተ ህሊና እውነትም አሸንፋል ብለውታል ብዙ ሰዎች ማለት ነው። ኮሜንት ላይ ማለት ነው። ተሸንፏል ግን ከዛ ድረስ ዋጋ ከፍሎ መጥቶ ለሌሎች መማሪያ ነው እንደ መጀመሪያ ማለት ነው። እንግዲህ የዚህ ወጣት ህይወት የጀመረው ቲክቶክ ላይ ነው። ብዙዎች ቲክቶክ ላይ ተስፋ ቆርጦ ደግሞ ራሳቸውን ያጠፉበትም ሳምንት ነበርና እንደዚህም ከምንም ተነስቶ የሆነ ቦታ ይደረሳል። ያቺም ልጅ ደግሞ በዚህ ሳምንት ህይወቷን ያጠፋችው ከሊስትሮነት ተነስታ ራሷን ትልቅ ደረጃ አድርሳ ነበርና ብዙዎች ተስፋ አድርገውባት የነበረች ልጅ ነበር። ግን በሆነ አጋጣሚ ራሷን ደግሞ አታለችና አንዳንድ ወጣቶች እንደዚህ ጠንክረው ለቤተሰቦቻቸውም ለልጆቻቸውም ስለነገም ስለሌሎችም ያስባሉ። ሌሎችም ማየት ያለባቸው ልክ እንደ ንቃተ ህሊና አይነቶቹን ነው። እዚህ ጋር ይሄን ስለ ቦኒ ጉዳይ ያይዘ ስታወራ ግን ምንድነው እኔ ፐርሰናሊ ያስተማሪ ነገር እኛ ምን ሰጣቸው እንደ ቀልድ ኮሜንት የምናደርጋቸው ማንኛውም ቪዲዮ ያው ሶሻል ሚዲያ ላይ ቲክቶክ ፕላትፎርም አሁን ከህፃን ጀምሮ እስከ አዋቂ ድረስ በጣም ብዙ ተጠቃሚ ያለው የማህበራዊ ድረገጽ ነው። እዛ ላይ ግን ፖስት የሚደረጉ ነገሮች በሙሉ
ትክክል ናቸውም አንልም። ምን ወስደውን ጥሩ ነገር እንወስዳለን፣ መጥፎውን ደግሞ እንተዋለን፣ ጥሩን ከጥሩ እንማራለን። ግን ደግሞ ሊሰራ አንድ ሰው ደግሞ እዛ ሶሻል ሚዲያ ላይ ሊሰራ አሁን በጣም የሚያሳዝን መረጃ ነው በዚህ ባሳለፍነው ሳምንት የተሰማው ስለ ቦኒ ጉዳይ ማለት ነውና ምን ሰጣቸው እኛ ምን ጽፋቸው ኮሜንቶች ፖስት በሚደረጉ ቪዲዮዎች ስር የምናስቀምጣቸው ኮሜንቶች እኔ ፐርሰናሊ አለመጻፍም አንድ ትብብር ነው። በቃ ገብቷል። ይሰብር ይችላል። ግዴታ አይደለም ኮሜንት ማድረግ ግዴታ አይደለም። አይተህ ስክሮል አድርገህ ማሳለፍ ለዛ ሰው ድጋፍ ነው። ገብቷል። በጣም ብዙ ኮሜንቶች ይጻፉላት ነበር እቺ ልጅ ያው ትክክለኛ የመሞቷ እንትን እየተጣራ አናቅም እየተጣራ ያለበት ሁኔታ እንዳለ ነው መረጃዎች እየደረሱ ነው ያለው። ግን በጣም በተደጋጋሚ ኔጌቲቭ ኮሜንቶች ይጻፉላታል ፖስቶቿ ስር ሄዳ አይታ ከሆነ ማለት ነው። እና ምን ያክል ሊሰብሩ ይችላል። ያ ነገር ደግሞ እየተደጋገመ ሲመጣ ፍረስትሬት ማድረግ ይጀምራል። ሰውነ ተስፋ የማይቆርጥ የለም። ገብቷል አይደለ? ስለዚህ የሰው ፍጹም ስለሌለ ከዛ አይነት ነገሮችም የመጣም ሊሆን ይችላል የሚሉ ብዙዎች ግምታቸውን እያስቀመጡ ስላሉ ነውና ኮሜንት የምናደርግባቸው ቪዲዮዎቹ ስር እየሄደን ኤቭሪ ቪዲዮዎች ስር ኮሜንት የምናደርጋቸውን ነገሮች ተጠቃሚዎች ጥንቃቄ ብናደርግ አለማድረግ ይቻላል። ቀደም ብዬ እንዳወራሁት አሳልፈህ ብትሄድ ድጋፍ ነው ለዛ ሰው። ገብቷል። ግዴታ አይደለም ኮሜንት ማድረግ፣ ግዴታ አይደለም ፎሎ ማድረግ፣ ላይክ ማድረግ፣ አሳልፎ መሄድም ድጋፍ ነው። ስለዚህ ይሄንን እዚህ ጋር ለማንሳት ያክል ነው። ያው እንግዲህ ቦኒ ላይ ቦኒን አንድ ያተናታል ፖሊስ መሄድ የሚገባውን ነገር ሄዶ ያጣራል ብለን እናስባለን። ደግሞ ይጣራል። ነገ ከነገ ወዲያ እኛም ከበር እንሰጠዋለን ከተጣራ በኋላ ማለት ነው። ግን አንድ መልእክት ማስተላለፍ የምፈልገው አንቺ ለተመልካቾቹ እንዳስተላለፍሽው ሁሉ ቲክቶከሮችም ሆኑ ሌሎች ሰዎች ቪዲዮ ፖስት ካደረጉ በኋላ አንዳንድ ኮሜንቶች ሊሰብሩ ቢችሉም በቃ በእነዛ ኮሜንቶች ተስፋ መቁረጥ የለባቸውም። እነሱም መጠንከር መቻል አለባቸው። አንዳንዴኛ ካልጠነከርን ሰዎች ብዙ ነገሮችን ሊያሳዩን ይችላል። የኛ መጠንከርም ነገን እንድናይ እነዛ ደግሞ የሚሰድቡንንም የሚያንቋሽሹንም በልጠናቸው በተገኘን ቁጥር ምን ሊሆኑ ይችላል? እነዛ ሰዎች እየተሸነፉ ሊመጡ ይችላሉ። ፖስት የምታደርገውን ነገር ሁሉም ሰው አይወድልህማ። ኦፍ ኮርስ አይወድልሽም። አልወደዱልሽም ማለት ግን አልወደዱልሽም ማለት እያንዳንዱን ስድብ ወደኔ አምጥቼ ከገዛውት ከባድ ነው የሚሆነው። ኦኬ ስድቡ ሊያበሳጭም ሊያናድድም ይችላል። ግን ራስን እስከ ማጥፋት ድረስ የሚሄድ ነገሩ ላይ ባንደርስ ነገም የተሻለ ነው። ከመሞት የሚገኝ ነገር ነው። አይታ ከሆነ ደግሞ አሁን የቦኒ ጉዳይ ከተሰማ በኋላ በጣም ብዙ ቪዲዮዎች ያጋጥሙኛል። በቃ ሰልችቶኛል እንደዚህ ሆኛል ምናምን በጣም ብዙ ቪዲዮዎች እየመጡ ነውና ደግሞ ያንን የሚያደርጉት ማለት ነው ገና ህይወትን እየጀመሩ ያሉ ወጣቶች ናቸው። በጣም እውነትና እዚህ ጋርም ጥንቃቄ ማድረግ ብንችል እንደው መንግስትም አንዳንድ ነገሮች ላይ ማለት ባን ማድረግ ይችላል ነው እውነት ኢቭን ኢፍ ልጆች ላይ ሳይኮሎጂ ነገሮች መሰራት መቻል አለባቸው። ምክንያቱም ውጭ ሀገር ነው ብዙ ጊዜ እንደዚህ አይነት ነገሮች የሚሰማው ከብቸኝነት ጋር ተያይዞ ከሌሎች ነገሮች ጋር ከድራግ ጋር ተያይዞ ሰዎች ፍረስትሬት አድርገው ራሳቸውን ያጠፋሉ። አሁን እኛ ሀገር ላይ በጣም እየተደገመ ነው ይሄ ነገር ማለት ነው። እና ለልጆቻችን ምናልባት ቤተሰቦች በቅርብ ያሉ ሰዎች ልጆቻችንን ፎሎ ማድረግ ከዛ የዘለለ ደግሞ ልጆቻችን በስነ ልቦና ጠንካራ እንዲሆኑ መስራት አውቃለሁ። ኑሮአችን ያን ያህል ከልጆቻችን ጋር እንትን ላይል ይችላል። ግን በተቻለ መጠን ደግሞ ልጆቻችንን ማየትና ለነሱ ቅርብ መሆን ያስፈልጋል። ካጣናቸው በኋላ ጥቅም የለውም። የሚሞቱትም ሰዎች ደግሞ ከመሞት ምንም አይገኝም። ከመኖር ተስፋ አለ፣ ካለመኖር ግን ምንም የለምና ተስፋ መቁረጥ ውስጥ ባይገባ እላለሁ። እንዳልሹ ግን ያንቺን ሐሳብ በደንብ ነው የምቀበለው። እኛ በጣም ጥንቃቄ ማድረግ አለብን። ለምንሰጣት እያንዳንዷ ቃል ትሰብራለችም ቃልም ታድናለችም። በትክክል ነው። የሚገነባህም የሚሰብርህም ቃል ነው። ፕላስ ደግሞ አሁን የቦኒን ስታይ የመጣችበት ስትራግል በጣም እንደ ከሊስትሩ ተነስታ አሁን እኮ በጣም ስቴብል የሆነ ነገር ላይ ነበረች። ትዳር ይዛለች። ደስተኛ ትሆናት ያው እሷ ናት የምታውቀው። አሁን ኮሜንቱን ብለን አነሳን እንጂ ሶሻል ሚዲያው ላይ በጣም እየተነሳ ስላለ ነው ይሄንን እንደ ሐሳብ እዚህ ያነሳ ነው እንጂ ያው ሌሎች ተጽዕኖ ያደረጉ መቼም አንተ ራስን ማጥፋት ጋር ስትደርስ በጣም ሎድ ያለበት ነገር ከጀርባ ይኖራል ከአንድ ሰው ጀርባ። ግን በቃ በዚህ እንኳን አትሊስት ሰውን ማገዝ ብንችል ያንን ሁሉ ነገር አልፋ መታ በኮሜንት ብቻም
ህይወቷን ልታጠፋ ትችላለች የሚል ነገር አለ ብዬ አላምንም እኔ ፐርሰናሊ። ያው ይሄንን ነገር በምን ምክንያት ነው የሚለውን ጥርት ያለውን ነገር እንግዲህ ፖሊስ እስከሚያስታውቅ ድረስ እኛም መጽናናትን ነው ለምንመኝ የምንችለው። ለተቀሩትም ደግሞ ፖሊስ እባካችሁ ነው ማለት የምንችለው። አው መሞት እኔ ተስፋ የለውም አሁንም ደግሜ የምናገረው ነገር ማለት ነውና ነገ የተሻለ ነው። በትክክል ላይሳካ ይችላል። አሁን እየሞከርን ሊሆን ይችላል፣ እየጣርን ሊሆን ይችላል፣ ውጤታማ ላንሆን እንችላለን። ግን ነገ የኛ ጊዜ ይመጣል። ያ ቀን እስኪመጣ መልፋት መጣር ያስፈልጋል። በትንሽ ነገር ተስፋ መቁረጥ አያስፈልግም። እና ያንን ካላየን ነገ የሚያሻገር አእምሮ ከሌለን ልጆቻችን ቶሎ ነው የሚሰበሩትና የመጣንበትን ብናስብ ማለት እስካሁን የመጣንበት ደግሞ አሁን የምንሄድበት የቀረን አሁን ከመጣንበት አይበልጥም። እውነት አሁን ከመጣንበት አይበልጥም እና ጥንቃቄም እናድርግ ለማለት ነው እዚህ ላይ ጊዜ ወሰድን ቢኒ። አው ያስፈልጋል ግድ ነው ይሄ ነገር። ምክንያቱም እንደ ሚዲያ እኛ እዚህ ጋር እንደተቀመጠው መንግስት ነው ይባላል አው ለልጆቻችንም ለትውልዱ አንድ ነገር ማለት ስለሚገባን ነው። ብዙ ጊዜ ዜና ብቻ ከመንገርም አንዳንዴ እንደዚህ ማህበራዊ ጉዳዮች ላይም ያው ማዳሰሳችንም እንግዲህ ደግሞ እንዲህ ማውራት ስለሆነ ለዛ ነው እንግዲህ ወደ አንቺ መጨረሻ ነው ለቀጣይ መረጃ ልለፍ። እንግዲህ የኢትዮጵያ የባህር በር ጉዳይ ነው የምናገኘው። በመጨረሻ የኢትዮጵያ የባህር በር ባለቤትነት ጥያቄ ተገቢ ምላሽ እንዲያገኝ የተጀመረው ዲፕሎማሲያዊ ጥረት ተጠናክሮ መቀጠል እንዳለበት የጂንካ ዩኒቨርሲቲ ምሁራን አስገንዝበዋል። ባሳለፍነው ሳምንት የኢትዮጵያ የባህር በር ባለቤትነት ጥያቄ የሀገርን ብሔራዊ ጥቅምንና የኢኮኖሚ አንድነትን ደህንነትን ለማረጋገጥ የሚጠየቅ የህልውና ጉዳይ ነው ብለዋል ምሁራኖቹ። ሀገር በእርገት ጉዞ ላይ ብትሆንም የባህር በር አለመኖር ግን ለብልጽግና ጉዞዋ ከፍተኛ ማነቆ ከመሆኑ ባለፈ በሌሎች ሀገራት ላይ ጥገኛ እንድትሆንም ያደረጋት ሁኔታ እንዳለ ነው የገለጹት። በምስራቅ አፍሪካ ቀጠና የጂኦፖለቲካ እንቅስቃሴ ውስጥም ኢትዮጵያ የመሪነት ሚናዋን አጠናክራ ለመቀጠልና ብሔራዊ ደህንነቷን ለማስጠበቅ የባህር በር ሊኖራት ግድ እንደሚልም የተናገሩበት ሁኔታ አለ። ኢትዮጵያ እንግዲህ በጋራ ተጠቃሚነት ላይ የተመሰረተ የባህር በር የማግኘት መብት እንዳላት በዩኒቨርሲቲ ፖለቲካል ሳይንስ መምህር ምስክር ከተማ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ የገለጹበት ሁኔታ አለ። በአሁኑ ወቅት እንግዲህ የትውልዱ ጥያቄ ሆኖ በአደባባይ የተነሳ ያለው የባህር በር ባለቤትነት ጥያቄ የሀገርን ብሔራዊ ደህንነትን ከማስጠበቅ ባለፈ በቀጠናው ፍትሃዊ ተጠቃሚነትን ማስፈንም ያስችላል ነው ያሉት። እንግዲህ ኢትዮጵያ በፖለቲካ ሴራ ያጣችውን የባህር በር መልሳ እንድታገኝ የተጀመረው መርህ ላይም የተመሰረተ ዲፕሎማሲያዊ ጥረት መጠናከር እንዳለበት ምሁራኑ አጽንኦት ሰጥተው የተናገሩበት ሁኔታ አለ። እንግዲህ ባህር በር ጉዳይን ስናነሳ ቢኒ በተደጋጋሚ እየተነገረ ያለ ነገር ነው። ይሄ መርጣህ እንትን የምትለው አይደለም፣ የህልውና ጉዳይ ነው፣ የሀገር ጉዳይ ነው። ስለዚህ በተለያዩ ጊዜ ምሁራኖችን በለው ሀገራችን ላይ ያሉ ፖለቲካው ላይ ያሉ አርቲስቶች ሳይቀሩ ጋዜጠኛው ሁሉም ቢሆን በሀገር ጉዳይ ላይ አንድ በመሆኑ ነው አሁንም እንግዲህ የጂንካ ዩኒቨርሲቲ ምሁራን ይሄንን ሐሳባቸውን ስለ ባህር በር ጉዳይ የሰጡት ማለት ነው። ስለ ሀገራዊ ጉዳይ አነሳን የመጨረሻ መረጃ ላይ እንግዲህ ቲጂ አንቺ ስለ ባህር በር ነግረሽናል አይደለ? አጠቃላይ ኢትዮጵያ እየሄደችበት ያለውን ጉዳይ በተመለከተ አቶ ሽመልስ ማሩ ጥሩ ግጥም አዘጋጅተውልናል። እሱን ግጥም ተመልካቾቻችን እንዲከታተሉ እየጋበዘን እኛ ከወዲሁ እንሰናበታለን። መልካም እንግዲህ የተወደዳችሁ የመሃል ሚዲያ መሃል ዳሰሳ ፕሮግራማችን ተመልካቾቻችን ለዛሬ መሃል ዳሰሳችን ወደ እናንተ ሲደርስ የነበረው እስካሁን የተመለከታችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ነው ትዕግስት ሁሉ እንዲሁም ባልደረባይ ቢኒያም ከደር አብረናችሁ ቆይታ አደረግን። አቶ ሽመልስ ማሩ ያዘጋጁትን ግጥም ተጋበዙልን። እኛ ከወዲሁ ተሰናበትናችሁ። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳዮች እስከምንገናኝ ሰላማችሁ ይብዛልን እያለን ተሰናበትናችሁ። ድንጋይ ድሮ ቀረ፣ ድንጋይ ድሮ ቀረ፣ ብታምንም ባታምንም። የአሁን ዘመን ድንጋይ ጠልፎ መጣል እንጂ ቁም ነገር አያውቅም። ሙጨጨሳ ድንጋይ ጠጋ ሙጨጨሳ፣ ውሃ የማይገባው የማይንቀሳቀስ ድልጥ የማይነሳ። ይህ ብቅ ብለህ አክሱምን ጠይቀው፣ ለምድር መሰረት ለሰማይ ምሰሶ ማን እንዳደረገው። አንዱን ድንጋይ ጠርበው በቅርጽ አሳምረው፣ ለሀገር ምልክት ለትውልድም ትምክት፣ የልቀት ማሳያ የዘመን መቁጠሪያ አርገው እንዳቆሙት ሽቅብ እያያችሁ አክሱምን አናግሩት። ድንጋይ ድሮ ቀረ።
የድሮማ ድንጋይ ለቅዱስ ማደሪያ ቤት መስሪያ ነበረ። ላሊበላ ዘልቀህ ከአፋፉ ላይ ቆመህ እርሱ ቀና ብሎ አንተ ዝቅ ብለህ ከምን አይነት አለት ማን እንደጠረበው እርሱ ያስረዳሃል። ሂድና ጠይቀው። ድንጋይ ድሮ ቀረ፣ የዛሬማ ድንጋይ ነው ይልሃል። በትዘብት አይኖቹ ስታየው ያይሃል አሉ እንጂ አንዳንዶች ውሃ የራሳቸው ድል ጠራስ ድንጋዮች ምርጫ ስትላቸው ሽግግር የሚሉ የማያሻግሩ የሚሻገረውን ጠልፈው የሚጥሉ ሙጬ ጬሳ ድንጋይ አልጌ የለበሱ በምኞት ዙፋን ላይ በህልም የነገሱ ሐሳብ የሌላቸው የተቸነከሩ የወሬ ሐማሎች ሰርተው የማይሰሩ የውሃ ድንጋዮች ሕዝብ ያወገዛቸው የደም ጥማተኞች እርም የሞላባቸው ዋጉንቸሮች ሁሉ እየተላተሙ እዚያው ውሃቸው ውስጥ ሲጮኹ ይክረሙ። እኛ ግን ድንጋዩን ጠርበን አሳምረን ማረፊያም መዝናኛም እናደርገዋለን። አመሰግናለሁ።